ሁሌ እኛን ጭንቅላት እንዳሳመምክ ነው። ግን እኔ እንዲህ አይነት እበት የሆነ እንደዚህ ጨዋታ እየተጫወትን እግዚአብሔር ይሄን ጨዋታ እንደዚህ መጫወት የለብንም። ጎል አግብተህ እንዴት ነው ማስጠበቅ የሚከብደን? ፕሪሚየር ሊጉ ላይ አሪፍ መከላከል አቅም ያለው ቲም እንዴዱ ጎል ማስጠበቅ የሚከብደው? አግብተናል አይደል? እንዴት ነው ብልጫችንን መውሰድ የሚከብደን? ማርቲኔሊ አንኳስ በኢየሱስ ክርስቶስ 40 ጊዜ ደግመ በመቶ አስቶም ብቅብቅ ስለምትሉ የዋንጫ ሜንታሊቲ አርቴታ እበትነ እግዚአብሔር እበትነ ግን እንበለዋለን። ግን አርቴታ እበትነ እናቴ ትሙት አልደበረኝም። አርሰናል ዛሬ ነጥብ በመጣሉ የነጥብ ልዩነቱ እንግዲህ አራት ሆኗል ጋይስ። 4 ነጥብ ነው እንግዲህ 4 ነጥብ ማለት በጣም ትንሽ ነው። በዛ ላይ ደግሞ ከሲቲ ጋር ጨዋታ አላቸው ዛሬ። ምን ለማለት ነው የመጣሁት፣ በማንቸስተር ተጫዋቾች ጉዳት ስታፌዙና ሞድ ስትይዙ የነበራችሁ ሰዎች በጣም አዝነንባችኋል። በፀጉር አስተካካዩ ምናምን አሁን በዚህ ሰዓት ማለት ነው አርሰናል ዋንጫ ለማንሳት ሲያስብ ሲጫወት፣ ማንቸስተር ዩናይትድ ደግሞ ፀጉር ለማስቆረጥ ነው የሚጫወተው ብላችኋል አይደለ? ዋንጫ ሊያሳጣችሁ የሚችል 2 ነጥብ ነው ዛሬ ጣላችሁት። በጣም አዝናለሁ። ይሄ መጥፎ ዜና ነው ለአርሰናል ደጋፊዎች። እንግዲህ ጋይስ አመቱ እንዴት የሚያልቅ ይመስላችኋል? የማንቼ ደጋፊዎች ይህን ቪዲዮ ላይክ፣ ፌቨራይት፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ እንግዲህ ለአርሰናል ደጋፊዎች አደርሱልኝ። ዩናይትድ በዚህ አጋጣሚ ማለት ነው 3ኛ ወይ 2ኛው ነው እንደሚጨርሰው። 2ኛውን ግን አርሰናል ሊበልጠን ይችላል ብዬ ስለማስብ ዩናይትድ 3ኛ ሆኖ እንደሚጨርስ እርግጠኛ ነኝ። የእናንተን ግምት ኮመንት ላይ ጻፉልኝ። ብሬንትፎርድ ሰላም አስከባሪ ምችት ይበልሽ ያራዳለች። እንዴት ነው ወንድም ጠላ ከሀገር የሚወጣውና ሀገር ውስጥ የሚቆየው ተለየ አይደል? እንትን ላይ ማለት ነው በሞያሌ በኩል የምትወጡ ከሆነ ማለት ነው ሰላዲን የሚባል እንደው እሳት የላሰ ህገወጥ ደላላ ቃሉ አቴትሙት እያበላ እያጠጣ እንደ ግመሉ እየተንከባከበ ያደርስልኛል። አታመልጭኛ አታሩጭኛ ትዋል ትደር እንጂ አህያ የጀብናት ሞመንት ናቴተሙ የሚዚያን ቀሚስ ማዘጋጀት ነው። ወሬ አያስፈልግም። ምን እኔ ሰላም አስከባሪ ሲቲ ማንቸስተር ብሎ ድሮም አያሳፍሩኝም። ወንድም ጠላከለላ አቃጠላችሁኝ። ምንም ነጥብ እኮ ማለት አንዱ ነጥብ ከተጫወት ነው ጨዋታ አንጻር የሚገባን የሚያንስብን ሳይሆን የሚገባን ነው። ግን ምንድነው የሚሻላችሁ? ማለት ስለምን እያወራ እንደሆነ አልገባችሁም ነው? ተጫዋቾቹ ፐርፐዙ አልገባችሁም ነው? ስለ ፕሪሚየር ሊግ ዋንጫ ነው እኮ የምትጫወቱት። ፕሪሚየር ሊግ ዋንጫ ትናንትና ሲቲ ያሸንፋላ። 3 ነጥብ ነው ልዩነታችሁ። ስለ ፕሪሚየር ሊግ ዋንጫ ካላሸነፋችሁ ነጥቡ እየጠበበ ነው የሚመጣው። በጣም ነው የምትቀልዱት። በጣም በኢየሱስ አናሳዝናችሁም እንዴ? አናሳዝናችሁም? መቻችሁ ጀመው ዛሬ በአቻ የምትደሰቱበት ቀን ነው። በጣም መደሰት ነው ያለብህ፣ መጨፈር ነው ያለብህ። ዛሬ አቻ በመውጣት ፈጣሪን አመስግን። በረምብ አርጎን ይለበለበ በረምብ አርጎ እርሜ ልኩን ማይሻሻል ደንቆሮ ቆናሻ ተጫዋች ይዘህ እርሜ ልክን በማርቲኔሊ ተጫወትክ። እርሜ ልክን ደግሞ ዋጋ ትከፍላለህ። ዛሬ የነ ራይስን ምርጥ አቋም የነ ጋብሪኤልን የነ ራያን ምርጥ አቋም ነው ያጠፋባችሁ። የማርቲኔሊ ያን በረኛ ላይ እጁ ላይ መታል። አንድ ፌስ ቱ ፌስ ተገናኝተህ አጥፈ አንድ ሳብ አድርገህ እኮ አንድ የሚመታ ኳስ እኮ ነው። ዋጋ አስከፈላችሁ። አሁን ደግሞ ሲቲ ማርሽ የሚቀይርበት ጊዜ ነው። ጀሞ ሁላችሁም ታውቁታላችሁ። ብዙ አመት ኳስ ካየ ማርሽ የሚቀይርበት ጊዜ ነው ሲቲ። ስለዚህ አሁን በጣም ሪስክ ውስጥ ናችሁ። በ6 ነጥብ የምታደርጉትም በ4 ነጥብ ሆኗል። ዛሬ ከእጃችሁ ነው ያመለጣችሁ። ይሄን እድል ወርቃማ እድል ከእጃችሁ ነው ያመለጣችሁ። ገና ፌስ ቱ ፌስ አላችሁ ከሲቲ ጋር። በጣም ከባድ ነው ለአርሰናል፣ በጣም ከባድ ነው። ቆይ የአየር ኳስ የፕሪሚየር ሊጉ አናት ላይ ያሉ የአየር ኳስ ዶሚኔት የሆኑ ቡድን ጋር በምን ሂሳብ ነው የአየር ኳስ የምትጫወተው? ማን የአየር ኳሱን ሊያሸንፈው የሚችለው ማን አለ? ቪክተር ኮረሽ የአየር ኳስ ላይ ዶሚኔት እንዳልሆነ ይታወቃል። አገባን እኮ በስንት መከራ ተገኝቶ አገባን። ጎሉን አገባን እኮ ባክ ብዙ እድሎች አገኘን እኮ። ከዛ በኋላ ሁለተኛ ጎል የማስቆጠሪያ እድሎች አገኘን እኮ። ዴቪድ ራያ ምንድነው የምትሰራው? ለማን ነው የምትጠልዘው?
ለማን ነው ረዥም ኳስ የምትጫወተው የነበረው? ማርቲን ኦዴጋርድ 10 ደቂቃ ተጫውታ የዶሮ ሳምባ ጠፋ። የት ሄድክ? ቡካዮ ሳካ ተቀይረ ገብተህ ምን እየሰራ ነበር? ቲምበር መንገድ ነው ያደረገህ። ያ ፉልባክ መንገድ ተለፍቶበት ነው፣ ሞክሬ ነው፣ ጥሬ ነው ይሄ ቋጠሮ የመጣው ማልዬ ብሬንትፎርድዬ የልጅነቴ ያሳደገኝ የተፈነከትኩበት የተሰደብኩበት ምንኮራበት ቡድኔ ብሬንትፎርድ ሲቲ ጆሮ ስር ሆኖ እየተነፈሰል ነው። ኦያያ ማርቲኔሊ ባላንዶር ማርቲኔሊ ወይኔ ቲያጎ ምን አባኑ ስስት የነበረው ምን አባኒ ሳትከው። ማርቲኔሊ ግን እግዚአብሔር ይስጥ። ውይ ማዱኬ ያገባል ድንጋይ። እኔ በምን አይነት መንገድ ዋንጫውን እንደምታጡት እየጠበቅኩ ነበረ። ሀብሎ ተጀምሯል። 4 ነጥብ ሲቲ ያገኝሻል ገና። አሁን 2 ነጥብ መቼ ነው የምትዩ የሚለው ነገር ይጠበቃል። ወይኔ ቤንፎርድ ዛሬ ማሸነፍ ይገባው ነበር እንዴ! የፕሪሚየር ሊጉ ቶፕ የሚባል እኮ በቃ ኦልሞስት አለ አይደል? ከሃላንድ ጋር የሚወዳደር አጥቂ ጎል ቀና ብሎ ሲያይ ከተከላካይ መጥቶ እግሩ ሰርገ ያ ደግሞ ዴቪድ ራያ የሚባል ምን አይነት በረኛ ነው! ኧረ በስመ አብ አቃጠለን እኮ። አይ ፕሪሚየር ሊግ እንዴት ነው ደስ የሚለው! እግዚአብሔርን ግን ቋጠሮ ኃይል አለው። በቃ ምንም ነገር ቋጥሩ ህይወታችሁ ላይ እንዲሳካላችሁ ምናምን ራሱ ሰው አስቋጥሩ ምናምን በቃ ቋጠሮ ኃይል አለው። በቃ ዛሬ ብሬንትፎርድ የተጫወተው ለራሱ አይደለም ለፕሪሚየር ሊጉ ነው የተጫወተው። በቃ ለፕሪሚየር ሊጉ ድምቀት ሲባል ነው። እኔ በጣም ነው የጸጸተኝ ነገር ምን እንደሆነ ታውቃላችሁ? እኛ በሲቲ መሸነፋችን ነው። ስቲል ዋንጫውን ልንበለው እድል ይኖረን ነበር። አሁን ራሱ እድል አለን። ባይዘው 10 ምናምን ነጥብ ነው እድል አለን፣ እንመለሳለን። ወይኔ ፕሪሚየር ሊግ ደስ አላለኝም። ብሬንትፎርድ ሲያገባኝ ኢቭን ለአርሰናል ምናምን ይህን ጨዋታ ለመቋጠር ራሱ አልነበረም እያየሁት፣ ግን በቃ ለድምቀቱ ደስ ይላል። ስማም እሰይ ጎስት እሰይ ወደ ታች እያየ እኛን እንደዚህ ቶፕ 4 አትገቡ ምን እሰይ። እናንተ ራሱ ቶፕ 4 ላገቡ ትችላላችሁ። ገና ይቀራል። አሁንስ ተቃጠልን ሀቢቢ። ቲምበር ምንድነው የሚያዘናቅልህ? በአለ ምን አይነት ጨዋታ ምንድነው? አሁን ምን ስታደርግ ነበር ዛሬ? ረብ ኢዚ ጊዜ አላገኘሁም አልካ። በቃ ላይክ መጫወቻ ታይም አላገኘ ሂዶ ጭራሽ ተጫዋች ውስጥ ይደበቃል። ምን አይነት ወድዛ ጦር ዝዛት ነው? በአለ ምን አይነት የሚያስጠላ ጨዋታ! በእናታችሁ ማን ደክላን ራይስ በቃ ሌላ ዲዘርቭ የሚያደርገው ልጅ ነው ሀቢቢ። በቃ ጋብሪኤልን አይታችሁታ እንዴት ሲታገል እንደነበር ማለት ነው። በቃ እኔ አይ ዶንት ኖ እንዴት አይነት ሜንታሊቲያቸው። ማርቲኔሊ ምንድነው የሚባለው አሁን? ያቅድም አሁን ምንድነው የሰራው አሁን እዛ? አሁን ኧረ በእናታችሁ ምንም የሚሆን ነገር አይደለም። እኔ ተቃጥዬ ማለቄ ነው። ይመቻችሁ። ቢላሂ ምን ሸይጣን ረጂም። ችግሩ እኮ ምን እንደው ታውቃለህ? የሞተ ቲም እንደምትደግፍ አታውቅም አንተ። የሞተ ቲም እንደምትደግፍ አታውቅም። ይሄ ነው ችግሩ። ገባህ? እኔ ብዙ ጊዜ ተናግሬያለሁ። ሲቲ ከአርሰናል የሚያደርጉት ጨዋታ ነው የዋንጫው አሸናፊ የሚለይበት። ዳትስ ኦል ዱድ። ተዘጋጅ። ከኔ ጋር ለምታደርገው ጨዋታ ተዘጋጅበት። የዛኔ ነው ዋንጫ ማሸነፍን ማመን ያለብህ። የዛኔ ካሸነፍከው አንድ ነጥቡን ጥለህ ትመጣለህ እኔ ጋር። እሺ ተዘጋጅበት። ቋጣሪያንስ ተሳክቶልናል። ምን አይነት የሞተ ቲም ደገሳችሁለት? ደሰርጉ ግንቦት ላይ እግር ነው መሰረግ። አረ ፈጣሪ ግን እንደዚህ በማርቲኔሊ አትቅጣኝ፣ እንደው በሌላ ነገር ቅጣኝ። ምን አርጊ ነው ይላል? ቆይ ማን ነው ግን የረገመን በዚህ ልክ? ማርቲኔሊ የሚባል ተጫዋች ከዚህ በኋላ ቡድኔ ውስጥ ልመለከተው? ቆይ ምን አይነት
ምን አይነት እርግማን ቢኖር ምን አይነት እድል ለነገሩ መሸነፍ እኮ ነበረብን። መሸነፍ ነበር ማሸነፍ ሳይሆን መሸነፍ ነበር የሚገባን። ግን ማርቲኔሊ የምትባል ተጫዋች በቅዱስ ሚካኤል በአንተ ተቀጣው። በላይፍ ራሱ እንዳንተ አልተቀጣው ምንም አይደለም። በቃ አውጣው። ትችላላችሁ። ወይኔ ያቲያጎ ሶስት ኳስ ግን ትችላላችሁ። አስጠላችኋል ነጥብ በቃ መቤቴ። እንደዚህ ጨዋታ ስግጭ ቆጠርኩበት ጨዋታ አልነበረም። ደግሞ ተሳክቶልኛል። ይችላል ብሬንትፎርድ ከሞን አረ በስመ አብ ያውላ ጎል እንደኛ ያገባው ለዚህ ቀን ካልሆነ በስመ አብ ትችላላችሁ። ካዮዴ ትችላለህ። አጥሮ እንጂ ነግሬሃለሁ። እቺ ናመጡ እንጂ አውጣው። መልበሻ ክፍል ውስጥ ሰው ሞተ ልትባል ትችላለህ። ነገ ጧት ያራዳ ልጅ ሚካኤል አርቴታ ከማርቲኔሊ ጋር በግል ጉዳይ እንድናወራ እፈልጋለሁ። ምንም ሌላ ሴዶ ማርሻል ሆኖ ነው የሚገቡት አይደል? መልበሻ ክፍል ውስጥ ጥያቄ በሌለው መልኩ እንድታናገረኝ እፈልጋለሁ አይነት ጨዋታ ነው የሚኖረው። ሌላ ነገር አይኖርም። ያንኳ ሰባክነህማ እንደዚህ ልንጫወት ልናወራ ይበቃል። እስካሁን የቀለርከው ሜዳ ውስጥ አይደለም መልበሻ ክፍል ውስጥ አናግረኝ ነው። ሌላ ነገር የለውም። ጠዋት ላይ ፈሳሳ የሆነ ነገር ሲባል እንሰማለን። ጥርስ ተለቅሟል ብሬንፎርድ መልበሻ ክፍል ውስጥ የሚባል ዜና ልንሰማ እንችላለን። ያራዳ ልጅ ማለት ነው። በ4 ነጥብ ሆኗል ከሲቲ ጋር። ሲቲ ማነፍነፍ ጀምሯል። ጎብዬ ጠጋ ብሎ ነው እያደመጠው የሚገኙ አርሰናልን ልብ ምት ነው ምል ያራዳ ልጅ እነዚህ ሜዳ ውስጥ ምን እንደሚሰሩ ምን እንጃ። እኔ ግራ የሚያጋባ ሁኔታ ላይ ነው ያሉ። ሚካኤል አርቴታ ጨርቁን ከመጣሉ በፊት ጨርቅ የሚያስጥላቸው ተጫዋቾች የሚኖሩ ይመስለኛል ቀድሞ እሱ ራሱ። ምክንያቱም ሜዳ ውስጥ ገብቶ ምን እየሰሩ እንደሆነ ሁሉ ግራ የሚያጋቡ ተጫዋቾች አሉ አርሰናል ቤት ውስጥ። ያራዳ ልጅ እስቲ ሀሳብ አስተያየታችሁን ምንድነው? እንዴት ነው የአርሰናል እንቅስቃሴ አካሄድስ? ወደ ከ6ቱ ጨዋታዎች ያራዳ ልጆች ከሊቨርፑል ከማንቸስተር ዩናይትድ ሽንፈት ገጥሞታል፣ ገብቷል። ከብሬንፎርድ ጋር ተወጥቷል። የምትመለከተው ነገር ነው። ይሄ በጣም ከባድ ነው። ስለዚህ ሀሳብ አስተያየት ኮሜንት ላይ እያስቀመጣችሁ እስቲ የፕላስ ምልክቷንም እዚህ ጋር እየነካችሁ ግቡለት። ከዓመት እስከ ዓመት ድረስ አለባችሁ 10 ጨዋታ ምናምን ሲቀር አለባችሁ የሚነሳባችሁ ነገር ምን አድርጎ ነው የምትሉን? የዋንጫ ቲም እኮ ናችሁ። ምንድን ነው የሚያልከሰከሳችሁ? ንገሩኝ እስቲ ቤተሰቦች። ንዴቴን አውጥቼ አያልቅም። ቪዲዮ ኮፒ ሊንክና ሼር ያደረጋችሁ አብራችሁን ተቃጠሉ። እንግዲህ ደግሞ በዚህ አቻ ሙሉ ለመያዝ ተፍተፍ የምትየዋ ትርፌ እንደተሰጠሽ እንዳትረሺ እንደተጠቀፍሽ። ይህንን ነገር ደግሞ አስምሪበት። ሊቬም ቪላም ቼላውም ገብቶላችኋል። ግን ያቃጥላል። ምን አይነት ጨዋታ ነው የተጫወታችሁት? ምንድነው የምትሰጡት ኳስ? ምንድነው የሚያልፈሰፍሳችሁ? ብሬንትፎርድ ላይ ማርቲኔሊ ምንድነው ያደረግከው? የመጨረሻውን ኳስ እንደ ዛሬ አብጠልጥዬ የተቃጠልኩት ጨዋታም እንኳን የለም። በዚህ ጌም ላደንቀው የምፈልገው ተጫዋች ቢኖር ሞስኬራ ትችላለህ እና ሞተራችን ፈረሱ ራይስ እንደናንተ በቃ ኤዜ እንኳንም ተቀይሮ ወጣ እንጂ ማአት ነበር የሚያመጣብን የነበረው። ተቃጠልን ያቃጥላችሁ ምድረ ጉግማንጉግ ተቃጠልን። ለማንኛውም አሁንም ቢሆን ዋንጫው የኛ ነው። ማንንም ሰው አይከለክለንም። ቴንክ ዩ። እንደው አንተ ማርቲኔሊ የተባልክ ሰውዬ ማለት እንደው ቅዱስ ሚካኤል እሱ እንደው በሚፈርደው ወይ ይፍረድህ እንጂ እንደዚህ ጨጓራዬን ፕላስተር ያረክ እንደዚህ ላጥ እንዳረክልኝ እሱ ይፍረድህ እንጂ እንደው የፈለኩት እንደው ብረግምስ እንዴት ይወጣልኛል? እንደው ቅዱስ ሚካኤልን እስኪ ተቃጠሉ። ገብርኤል አንተውን የምርነ ኔይማር ጁኒየር ከተወለዱበት ብራዚል እነ ሮናልዲኒዮ ጎቾ የምርዘ እነ ሮናልዲኒዮ ናዛሪዮ ዴሊማ ከተወለዱበት ሀገር ነው የተወለድኩ። አንተ እግር ኳስ ተጫዋች ነህ። አንተ ታኬታ ገብተህ ነው ታኬታ አድርገህ ነው ሜዳ ውስጥ የምትጫወተው። አንተ ምን አይነት ሰው ነህ? ምን አይነት ባለጌ ሰው ነህ? የሆነ እኮ ማሸነፍ የለብንም እኮ 1 ነጥብ ይበዛብናል በዛሬው ጨዋታ። ግን አገኘን አይደል? ለምን አሳይተህ ትነሳናለህ? ለምን ይሄን ኳስ እንዴት ይሄን ኳስ ቺፕ እኮ ብታረጋ ይገባል። በግራ እግር መጀመሪያ እንዳገኘው እንዴት ይሄን ኳስ እንዴት ፓሽን ይሄ ወንድ ልጅውን ወንድ ይሆናል። እኔ ባገኘው እኮ ማለት እኔ ኳስ ተጫውቼ ማላውቅ ባገኘው ምናምን አስቆጥሯለሁ እኮ ይሆናል አይደል? ጻቃ ለደጋፊው ለተጫዋቾቹ አጠቃላይ ለሚፈልጉ ሰው የሆነ ሙቼም ተማሙች። አንተ ምን አይነት ሰው ነህ? በቅዱስ ሚካኤል በስመ አብ እንደዚሁ እርር ስትል ኑር ቀሪ ላይፍን ሁለተኛ ቡድን ውስጥ ላይ አልፈልግም።
እድሜ ለዛ ለብሬንትፎርዱ ይሄ ለመላጣው አጥቂ ቲያጎ ነው ምናምን የሚሉት ለሱ በል ተለጥለጣል። ዛሬ ተለጥለጣል። ብሬንትፎርድ ነጥብ ጣለ። አርሰናል ችሎ ምናምን አይደለም ነጥብ የተወሰደበት ቤተሰብ እግዚአብሔርን ብሬንትፎርድ ብልጥ አድርገው ሸክሽከው 3 ነጥብ ይገባቸው ነበር። 1 ነጥብ ይዘወጡ። ቢግ ቻንስ የፈጠሩት እነሱ ናቸው። ብዙ ኮርነር የመቱት እነሱ ናቸው። ብዙ ሹት የሞከሩት እነሱ ናቸው። ብዙ ኦን ታርጌት የሞከሩት እነሱ ናቸው። አርሰናል 0። በስመ አብ ወይኔ እንዴት እንዳቃጠለኝ ይሄ ብሬንትፎርድ አጥቂ እግዚአብሔርን አገባ ብዬ ጨፍራለሁ። የለም ይስታል። ምን አይነት ደደብ ነው። ይመቸን ግን ለማንኛውም 4 ነጥቡን አለች አባቴ። ቀጣይ ከማን ጋር ያለሽ? አርሰናል ወልቭስ ላንቺ ታውቂዋለሽ። የዛኔ ፈርስት ራውንድ እንዴት ተጨንቀሽ ፕላስ ላይ አግብተሽ እንዳሸነፍ ታውቂያለሽ። መጣልሽ እንትና ያ ፔፕ እንዲህ ብሎ ነው የመጣልሽ። መጥቶልሻል አባቴ። መልካም አዳር። የአርሰናል ደጋፊው ነቃ ደንገጥ በል። አቻ ሽንፈት ምን ሲመጣ መደናገጥ የሚባለውን ነገር ከራስ ጎን ዞር አድርጎ የያዝነው የማራቶን ውድድር ነው። የማራቶን ውድድር ነው። ይኸውልህ እዚህ ውድድር ላይ አሁንም ካንተ በላይ ማንም የለም። አንደኛ እኮ ነው ያለው። ውድድር ላይ ሆነ ውድድሩን ሳታገባድድ ሳይጠናቀቅ በፊት ማለት ነው ፍራስትሬት ማድረግ ፈጽሞ አስፈልግ። ተፋለም ባለህ አቅም እስከ ጥግ ድረስ ማለት ነው እስከ መጨረሻዋ ጥይት ድረስ ማለት ነው መፋለም አለብህ። የምትፋለመው ከቡድንህ ጎን በመቆም ነው የምትፋለመው። በቃ በጨዋታ ሂደት ላይ ሽንፈት ያጋጥማል፣ አቻ ያጋጥማል። ይህንን መቼም ቢሆን እንዳትረሳ። እኔ አሁንም ቢሆን በዚህ ውድድር ላይ የሊጉ መሪ አንተ ነህ። የ4 ነጥብ ልዩነት አለ። ይህንን ጠቅቀው አይደለም የ4 ነጥብ የ1 ነጥብ ልዩነት ኖሮ አይደለም እኩል ነጥብም ሆነ ተበልጠህም አንድ ውድድር ላይ እስካለ ድረስ ከቡድን ጎን ወጥረህ ትቆማለህ፣ ትፋለማለህ። ገና ነው። ማራቶኑ ሲያልቅ በደንብ እንወቃቀሳለን፣ በደንብ እንረጋገጣለን። ያንን ነገር እንዳትረሳ። እኔ ይሄ ውድድር እስካልተጠናቀቀ ድረስ ፍራስትሬት ስታደርግ የአርሰናል ደጋፊ እንዳለ እስከ መጨረሻዋ ጥይት ድረስ እንፋለማለን። በ4 ነጥብ ልዩነት ሊጉን እየመራን ነው። አሁንም ከኛ በላይ ማንም የለም። ምድረ ወያላ ገለል በል ወደዛ ዱቄት። ተረጋግቼ ካሰብኩበት በኋላ ማለት ልክ ናችሁ። ቅድም ልክ ነበራችሁ። በጣም ነው የተቃጠልኩት። ተቃጥያለሁ ነው የምልህ ማለት የሲቲ ደጋፊዎች የሲቲ ተጫዋቾች ያለፈውን ጌም የሊቨርፑልን ጌም እንደዛ አሸንፈው የፉላምን ጌም እንደዚህ አሸንፈው እኛን እየተመለከቱን እንደሆነ እያወቅን ይሄን ነገር ማሳየት እንዴት አባታቸው እንደምናነቃቃቸው አስበው ማን እያዩን ስለነበረ ነው እንደውም ማሸነፍ የነበረብን እኮ ማን እያዩን ስለነበር ኢንቴንሲቲ የሌለው ፈርስት ሃፍ ላይ ጎል ማግባት አለብን ያልኩት እኮ ለዚህ ነው። እንዳልኩት በ60 ደቂቃ ውስጥ ጎል አገባን። ከዛስ ኢንቴንሲቲ መቀነስ አርላሽ ተቃጠልኩኝ ነው ማለት ለምንድነው ይሄ ታይትል ሬስ እስከ 38ኛ ሳምንት ድረስ ካልተሄደ የተባለው? ማን የወሰነው ይሄን ውሳኔ? ዳኛው ጨዋታውን ለማግማማት ዝግጁ እንደሆነ ፈርስት ሃፍ ነው መልእክት የሰጣቸው። ባይዘው የመጨረሻው አዌ ምን ገጥመው ቶፕ 7 ቡድን ነው። ከ1 እስከ 7 ካሉ ቡድኖች ጋር እንዳለ ጨርሰናል። የመጨረሻው አዌ የምንገጥመው ቡድን ነው። ካሁን በኋላ እንዳለ ቶፕ 7 ያሉ ቡድኖች ሆም ነው የምንገጥማቸው ከሲቲ ውጪ ማለት የሲቲ ጨዋታ ብቻ ነው አዌ ካሁን በኋላ ያለብን። ሌላው እንዳለ ወራጅ ቀጠና ቡድን ነው አዌ የምንገጥመው። በዛ አንጻር ስታየው አላህላቻ ኖርማል ነው። ግን የማን ሲቲ ተጫዋች እያየን እንዲህ ብሎ አሰንስፎ እያየን እንዴት ናችሁ ውስጥ ቆይ እጅንስጥ ወይስ ገባችሁ? አይ ኑ ሞክሩ ምናምን ነገር እስከ መጨረሻው ሳምንት ድረስ እንሂድ። ለምን አባቴ ለምን 4 ዋንጫ እኮ ነው አሁን የሆነ ጉዳት ምናምን የበለጠ እኮ አረላሽ ይሄንን ሊግ ዋንጫ እኮ ድሮ ነበር መግደል የነበረብን እኮ እስካሁን 9 ነጥብን መንካት አቃተን። አይ ባለፈው ራሱ ለየሆነ ሰዓታት ራሱ 9 መድረሳችን ራሱ በጣም አስደማሚ ማለት ነው። አረላሽ ማርቲኔሊ ግን እግርህ ይቆረጥ ኦፊሻሊ በቃ እሱ ነው የሚሻለኝ። እንዴት ነው 70 ምናምን ደቂቃ ወንበር ስታመው ቆይተ ቁጭ ብለህ ማለት ነው ቁጭ ብለህ ኳስ እያየ ቺፕስ መብላት ነው ፋንድሻ እንደ ተመልካች ቁጭ ብለህ የቀረህ እኮ እያየህ ቆይተ ተቀይረ ገብተ በዚህ ደቂቃ ላይ በዚህ በተጨማሪ ደቂቃ ላይ እንደዚህ አይነት ኳስ አግኝተህ ከበረኛ ጋር ፊት ለፊት ማለት ነው እንዴት አታስቆጥርም? እንዴት ነው ምንድነህ አንተ? አጥቂ ነህ? ሰው ነህ? ምንድነህ? እኔ እኮ ደስ ሲል ፕራይም ሮናልዶን ትሆንብኛለህ። ደስ ሲል ደግሞ እንደሆኑ ኔዝ እናንተን አስቀናለህ እኮ አንተ። አረ መቃጠልን ያው እሱ እንዲዘፈዘፋል። ከዛ በኋላ ሄዶ እዛ አርቴታና ቡድኑ ይረገጣል።
ምን አይነት ይድከምክ ተጫዋች ነህ? ምን አይነት ውፍ! ኧረ አቃጠልክኝ አንተ። ተነስቼ ዘልዬ ጨፍሪ። በእንደዛ ጫና ውስጥ ሆኖ ይህንን የመሰለ ኳስ ሰጥቶ አንተ ታባክናለህ ማርቲኔሊ። አረ ምን አይነት ተጫዋች ነህ? ምን አይነት ተጫዋች ነህ? ወይኔ ተቃጠልኩ። ወይኔ ጋብሪኤል ማርቲኔሊ ጋይስ ይህንን ኳስ የሳተውን አስታውሳችሁ አይደለ? ከኖቲንጋም ጋር እርሊ ሰርቲ ላይ ማለት ነው 30 ደቂቃ ላይ ይህንን ኳስ ስቶ ነበር። ጨዋታው በዙ አለቀ 0-0 ማለት ነው። በተመሳሳይ ሁኔታ ደገመው ዛሬም። ምንድነው ግራግርህ አይሰራም እንዴ ማርቲኔሊ? ግራግርህን አትጠቀመውም እንዴ? ምንድነው የሚሻለን? ኧረ በኢየሱስ ስም ሞመንቶች ላይ ይህ ተጫዋች ጋብሪኤል ማርቲኔሊ ጋይስ የሚይዘው ነገር አለ። ከ3 ዓመት በፊትም እንዲሁ ከሊቨርፑል ጋር ተመልከቷት። ይችን ጨዋታ ሁላችንም እናስታውሳታለን። ዋንጫውን ያጣንበት ሞመንት አንዱ ሞመንት ይሄኛው ነበረ። ጋብሪኤል ማርቲኔሊ ለሳካ ማቀበል የነበረበትን ኳስ አሳስቶ አሬ ማለት ነው ይላችሁ። ተከላካዮቹ ብቻ ነበሩ ጥሩ። ተከላካዮቹ ራሱ ስል ጥሩ የነበሩት ማለት ነው ሞስኩዌራና ጋብሪኤል ማጋሊሽ ናቸው። ሂንካፔ ትንሽ ይሻላል፣ ግን ሁለቱ ነበሩ ቤስት። ዙቢሜንዲ የለችም። አረ ተው ለዋንጫ ነው የምትጫወቱት። አረ አንደርስታንድ አድርጉን፣ እኛን እናሳዝናችሁ ፕሊስ። ወይኔ ጉዴ ፈላ። 4 ነጥብ ከማንቸስተር ሲቲ ጋር 4 ነጥብ። አንድ ስህተት ከዚህ በኋላ ዋጋ ያስከፍለናል። የምሬ ነው የምላችሁ። አንድ ስህተት ዋጋ ያስከፍለናል። እባካችሁ እንደው